ነው መፍትሄ አለኝ። አዎ ይውጣ፣ አሁንም ይውጣ፣ መፍቱ ነው። እንደፈለገ ግን አላባረርኩትም። ሳሎን አይደለም ልክ እሷን እንዳገባ ካወቅሽበት ቀን ጀምሮ ሳሎን አይደለም እየተኛ ያለው? አዎ ሳሎን እየተኛ ያለ፣ ሳሎን እየተኛ ያለ። ግን ወደ ውጭ አልወጣም፣ መኪና ውስጥ አላደረም፣ አለዋለም። አቢባ ሳሎን አደርክ እንጂ አልተባረርክም ከቤት ሙባረክ። ሳሎን ደግሞ ሀቡ እሱንም ደግሞ የተነጋገርነው ሽማግሌ መጥቶ ነበረ። ብዙ ነገር አለ ሀቡ፣ እኔ ያልተናገርኩት ብዙ ነገር አለ። ገብቶሻል? መጥቶ ሁለቱ አለ ሌላም እሱንም ፈታቸዋለሁ አልፈልጋቸውም ብሎ ሽማግሌ ተጠርቶ ገብቶሻል? አስታርቆን ነበረ። እኔ እቺ ልጅ አላቃትም ነበር፣ እቺ ልጅ አላቃትም። እኔ እና እሱ የተጣላንበት ልጅ ሌላ አለ። ገብቶሻል? እኔ አላቅም ስቱዲዮን ምን እንደው ምን ትሁን እኔ አላቅም። ግን ከዛ ሽማግሌ አስታርቆን አቢባ ይሰማል፣ አስታርቆን ፈታቸዋለሁ ብሎ እኔ መሄዴ ነው። ለምን ታውቃለሽ? ለምን? ባለቤቴ ናት፣ ታላቅ ባለቤቴ ናት። ተከብራ ቤት ውስጥ እየኖረች ነው። አይደለም ዝም ማለት ብዙ ነገር አድርጎኛል። ዝም ማለት አሁን ተናገርሽ ማለት ነው። እኔ ማለት ነው የፈለገ ይጥላኝ እንጂ ማለት ነው። ሳሚራ ቅድሙንም ነግሬያለሁ። ሳሚራን ተናግሬያታለሁ። አልሰማም፣ ማንንም አትሰማም። ሳምንት ሙሉ አለች። አበደን ውሸቱን ነው አለች አይደለ? አሁን እንደጨፈረችው አይደለም። ማርያም ነው እቹት ናት፣ ሳሚራም እቹት ናት። አንደኛው ነገር እኔ ምስት ለማግባት የሰሚራ ፈቃድ አያስፈልገኝም። በሸሪያ ሄዳ በሸሪያ ከሆነ ችግር የለውም። ቢና የፈለግሽውን ኡስታዝ ጠይቂ፣ አያስፈልግም። ለእሷ ሴፍቲ ለእሷ ሴፍቲ ስሚኝ፣ አገባው አልላትም። አንደኛ ነፍሰ ጡር ናት፣ ሁለተኛ ደግሞ የእሷን ሴፍቲ መጠበቅ ስላለብኝ ነው። ነግሬያታለሁ፣ በቀደምም ነግሬያታለሁ። ምን ብላ ስሚኝ፣ ሽማግሌ መጥቶ ምስት እንዳለኝ ከሰማች በኋላ ሽማግሌ መጣ። ትዳር ውስጥ መዋሸት ይቻላል። ትዳር ውስጥ ውሸት አይፈቀድም በሃይማኖታችን፣ ግን ትዳር ሰው እንዳይለያይ መዋሸትም ይቻላል። እሷን ሰምታለች። ሰሚራ ለምን እንዋሻለን? ሰሚራ በሚገባ ሰምታለች። ከሰማች በኋላ የሆነ አማራጭ አስቀምጣልኛለች። ሙባረክ የሰማችሁማ እኮ ይቅርታ አድርግልኝና እቤት መርየም እቤት የመጣች ጊዜ ሚስት ሰምታ ነበር። ላላላ ምንም ያስዋሸኝ ነገር የለም። በፊት ነው እንደመጣች ነው ሰማች። ከኢትዮጵያ እንደተመለሰች ነው መርየምን ኒካ ማሰረን የሰማችው ሰሚራ። ኢትዮጵያ ሁና ነው ጆሮ ጠቢ ያላት እሷ ሰማች። ኢትዮጵያ ዱራ ማለት ነው። እኔ እዚህ ጋር ሸረመጥኩ። አቡዬ እሱ ከጨረሰ ጠይቅኝሽ እንደሰማ ስሚኝ። ሸሪያ የሚለው ሸሪያችን የሚለው መሸርመጥን ነው ወይ ደግሞ እንደፈለጉ ሴት ጋር ሂዶ መተኛትን ነው እንጂ የማይፈቅደው አግብቶ በኒካ ማግባትን ይፈቅዳል። ከአንድም እስከ 4 ማለት ነው። ይሄ የታወቀና ማንም የሚያውቅ ሰው ነው። ለእሷ አልነገርኳትም። ለምን አትቀበልም? ሁሉ ነገር ደግሞ ሚዲያ ላይ ከተወራ በቃ ያ ነው ይሄ ነው አልልም። እሷ ትናገር፣ እኔ ልተው። መታ ሰምታ ጠየቀች። ዝም በይ አልኳት። እንደዚህ አይነት ነገር የለም። ገባር? እንደዚህ አይነት ነገር የለም ብዬ ነገርኳት። ከዛ በኋላ እመጣለሁ፣ ችግር የለውም፣ ልጅክን መተህ ትወስዳለህ አለች። ከኢትዮጵያ ማለት ነው። አይ ልጄ መጥቼ አልወስድም፣ አብራችሁንና ወረቀት እዚህ ይሰራለትና ይማር፣ ከተስማማን ችግር የለው አብረን እንዋለን፣ ካልተስማማንም ችግር የለውም ብዬ እንደምንም አባብዬ አመጣዋት። መጣች፣ እንደ ሰው ተቀበልኳት። አብረን እየደውን ነው። ወዳው ሳምንት ወይ 15 ቆይታ ሽማግሌዎች አሉ። ይኸው አሁን ራሱ ማለት ነው ሽማግሌዎች ባሉበት ቤት ለቃ ነበር። ሰሚራ ቤት ለቃ ወጣ ነበር። አዎ ሰምታ ማለት ነው። ኦኬ ቤት ለቃ ከወጣች በኋላ ሽማግሌዎች እንደውም አቢባዬ አንድ ነገር ልንገርሽ፣ እዚህ ጋር እኔ አክብሪያት
ለእሷ የሰጠሁትን ክብር ለማንም አልሰጠውም። መታ ተናገረች አይደለ? ተጎዳው የምትለው ነገር ካለ በህግ አግዙልኝ። ሰሚራም ማለት ነው አትውጭ ያልኳት እኔ ሚዲያ ላይ እንዳትወጪ ያልሽ። ከተጎዳሽ ተጎዳው። እሷ የመጨረሻ ጥንቃቄ ያስቀመጠችልኝ ሙባረክ ይቆይ አንዴ ሙባረክ ቆይ፣ አንደኛ ነገር ማንም ከህዝብ ወይ እነሱ ሸኝተህ ከኔ ጋር ትኖራለህ ወይ ደግሞ ከእነሱ ጋር ትኖራለህ። ቆይ እንደ ሚስት ልንገርክ፣ እንደ ሚስት ለአንድ ሚስት ቤት ተከራይተክ የቤት ዕቃ ሟልታ አስቤዛ ችለህ ስላኖርካት ሌላ ሚስት ስታገባባት አልተጎዳችም ማለት አይደለም። ሚስት እኮ የራሷ የብቻዋ እንድትሆን ትፈልጋለች። ስለዚህ አንተ በኑሮ ስላመቻቸውላት ስራ ሳትሰራ የሰው ፊት ሳይገርፋት ቁጭ አድርጌ እያኖርኳት ስለሆነ ከዚህ በፊትም ራሷ መስክራልሃለች ቁጭ አድርገህ እንደምታኖራት እንድትሰራ እንደማትፈልግ። ኦኬ ቁጭ አድርገህ አንተ እየሰራህ ስላኖርካት ብቻ ያን የባልነት ድርሻን ስለተወጣ ብቻ ሁለተኛ ሚስት ስታገባ አልተበደለችም ማለት ነው። ሁለተኛ ሚስት ላይ ላይ ሲገባ ምንም የምትበደለው ነገር የለም። እንዴት? ምንድን ነው የምትበደለው እንዴ? ሁለተኛ ሚስት አገባክባት፣ ሌላ ተቀናቃኝ መጣ። የግድ እኔ ደብቄ ውጭ ላይ እንደፈለግኩ መሆን አለብኝ ማለት ነው? ነው የለብህም። ጭራሽ የሚያስፈልግህን ከሚስት ታገኛለህ። እንደዛ እንዳልሆን ነው እኮ ሸሪያ የፈቀደልኝ። ይሄ ሸሪያ ጋር ተነጋገሩ። ይህን ሸሪያ የሚያውቅ ሰው ወይ ደግሞ ሼክ አስገቢና ይችላል ወይ አይችልም የሚለውን ጠይቁ። እኔ ግን ስለምስል እንደዛ ከሆነ አይጎዳትም ብለህ ካሰብክ ለምን አልነገርካትም? ለምን እርጉዝ ስለሆነች እንዳይከፋት ብለህ ሳትነግራት ደብቀህ ካገባክ ለምን የማይጎዳት? አሁን ለምሳሌ አይጎዳትም ብለህ ካሰብክ ሁለተኛ ሚስት ማግባት የመጀመሪያ ሚስቴ ልቧ አይሰበርም አታዝንም አይከፋትም ብለህ ካሰብክ ለምን መርየምን ስታገባ ለሰሚራ ሳትነግራት አገባክ? ኒካ አሰር ለሰሚራ ሴት ልጅ የትኛውም ሴት እኔ እንጃ ከየት እንደምታመጡ አላውቅም እንጂ የትኛውም ሴት የፈለገች ኒካ ሚስት ብትወድ ራሱ አምና አይ አግባ ትላለች የሚለውን እንግላቴ አቡዬ ሲጀመር እሱ እንደ ሸሪያ አይደለም የሄደው፣ እንደ ሸሪያ አይደለም። ሼክም ከሆነ አምጭልኝ እኔ ጠይቀዋለሁ። ጥፋተኛ ነሽ ካለኝ እኔ ቅርታ ጠይቀዋለሁ። ገብቶሻል? እንደ ሸሪያ ቢሆን ማለት ነው። እሱ ደግሞ ሰው አላት ኢትዮጵያ እያለች ሰው አለ ሰው ነግሯታል ስላለ ውሸቱን ነው። ሰው አልነገረኝም። ሚዲያ ላይ እየተወራ ነበረ። እንትን ላይቭ ገብቼም ላይቭ ስር መጥቶ ሙባረክ ዛሬ ኒካው እያረገ ነው እያገባ ነው ምናምን ብሎ ኮሜንት እየጻፉልኝ ነበረ። እሱን ቀንም ወጥቼ ጠየቅኩት ደውዬ ሙባረክ ምንድን ነው ሰው እንደዚህ የሚለኝ ስለው ኧረ ውሸቱ ነው ዝም በይ አለኝ። ሌላም አለ ሀቡ ብዙ ነገር አለ። እኔ ያልተናገርኩት ብዙ ነገር አለ። ከተናገርኩ ብዙ ነገር እናገራለሁ። አሁን ግን እኔ ከመናገሬ በፊት እኔ መናገር የፈለኩት እቺ ልጅ ሴት ናት። አዎ ሴት ናት። እኔም ሴት ነኝ። አዎ ሴት ነኝ። ግን ሴት ልጅ አሁንም እንድትጎዳ አልፈልግም። አይጎዳት እቺ ልጅ ለምን የኔ ይበቃል። እኔ ደግሞ ምን ተጎዳሽ ካላችሁኝ እናገራለሁ። ችግር የለውም። አሁን እንዳልሽው እሱ ምለው ምንድነው ቤት ቁጭ ብላለች፣ እየበላች ነው፣ እየጠጣች ነው፣ እየለበሰች ነው። እንደዛ ብሎ ነው የሚያስበው። እኔ ግን ልብስ አጥቼ አይደለም ወይ ደግሞ ምግብ አጥቼ አይደለም ከሀገር የወጣሁት ሲጀመር መጀመሪያውንም ከሆነ ማለት ነው። እና ቤት መቀመጥም ከሆነ እኔ ፈልጌ አይደለም ተቀመጥ። አሁንም አልፈልግም። አሁንም ቤት መቀመጥ አልፈልግም። እንደማንኛውም ሰው ሰርቼ መኖር ነው እሱ ምለው እንደ ሸሪያ እሱ ምለው እንደ ሸሪያ በቃ ቤት ቁጭ ብላለች። አማልቼላታለሁ ምናታ ነው ወጥቼ ማንንም ሴት ቢያገባት መፍትሄ ነው ሸሪያ ነው የፈቀደልኝ ነው የሚለው። ግን እንደዛ አይደለም። እኔ መጀመሪያ እንደ አሁን እቺ ልጅ ለምንድን ነው መታ የተናገረችው? እንደ ሚስቱ አያኝም አያዝናናኝም ወይ ደግሞ በቃ አለ አይደለ እንደዛ አስባን ተሰምቷት ነው የመጣችው። እኔ እረዳላታለሁ። ገብቶሻል? እኔ ግን እንደዛ አላስብም ሀቡ። ለምን እሱ ደጅ ከወጣም እንደ ሴት ደውዬ አልጨቀጭቀውም። ለምን ይመጣል? ለምንድን ነው የምጨቀጭቀው? ባሌ ነው ዞሮ ዞሮ ይመጣል ብዬ ዝም ነው የሚለው። ግን ዝምታዬ ዛሬ ይኸው እዚህ ላይ ያደረሰኝ። ገብቶሻል? ቤት ውስጥ ቢታመምም ታምሜ ያለው ተነስ ብዬ እንደ ማንኛውም ሴት ጨቅጭቄው አይደለም ሐኪም ቤት የሚወስደኝ። እሱ ራሱ ያውቃል ያቀኛል። እንግዲህ ምን እንደሚለኝ አላውቅም። ብቻዬንም ሐኪም ቤት ሄዳለሁ። አሁን እርጉዞኜ ወላሂ ላዚም ሀቢባ እዚህ ሀገር መጥቼ አሁን እዚህ ዱባይ ማለት ነው ማንንም አላውቅም። ጓደኛም የለኝም፣ ወንድምም የለኝም፣ እህትም የለኝም።